ብሩኬ ለእናቱን የገዛውን ቤት አስረከባት። እሙሽዬ በጣም ደስ አለት። ተባረክልኝ፣ እድሜና ጤና ይስጥ። ከዚህ በላይ ሰርተ የምትለወጥ የምትሰጥ ያድርግ የኔ ውድ የኔ ወርቅ ልጅ ብሎ መረቁት። እሱም ደስ አለው። አምን እናቴ አንቺ ኖርልኝ፣ አንቺ ካለሽልኝ ምንም አረግልሻለሁ። እድሜና ጤና ላንቺ ይስጥሽ፣ ከዚህ በላይ አደርግልሻለሁ። የአንቺ ውለታ ተከፍሎ አያልቅም ብለዋል። እንግዲህ ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ብሩኬ እንግዲህ ዛሬ መጥቷል ማለት ነው በአዲስ ቀን ነገር። ትላንት እንመጣለን ጠብቁኝ፣ ቤተሰብም ቅመሟም ጠብቅኝ ብሎ ነበረና ልክ እንዳለው እንግዲህ ዛሬ ለእናቴ ቤት እያሰራው ነው፣ ግን የእሱ አላለቀም ትንሽ ይቆያል ብሎ ነበረ ተናግሮ ነበር ከዚህ በፊት። እና ዛሬ እንግዲህ ቤቱን በማረብ በደመቀ ሁኔታ ወንድሙ ባለበት አፍቴ ማለት ነው ጓደኞቹን ባሉበት ቅመሟም ጀግናዋም ባለችበት እንግዲህ ቤቱን ይዞ መጥቶ አስረክቧታል ማለት ነው ለእናትየው። እናትየውም በጣም ደስ ብሏት አልቅሳ ስታመሰግነው ነበረ። ልጅ ይኖርልኝ፣ ግን ቤት ውስጥ እኔ አልኖርበትም፣ እናንተን የወለድኩበት ያሳደግኩበት ወግ ማድረግ ያየውበት ቤት ነው፣ ልጆችን የዳርኩበት፣ አንተን ገና ደግሞ የምድርበት ቤት ነው። እዛ ትቼ እኔ እዚህ አልመጣም፣ ጎረቤቶችን ትቼ እዚህ አልመጣም። ግን እስከዛ ድረስ አፍቴ ይኖርበት፣ እሱ ትዳር ሊይዝ ነው ሊያገባ ስለሆነ እዛ ቤት ውስጥ ያግባ ከነል ሚስቱ እዛ ቤት ውስጥ ይኖር ብላ ለወንድምየው ለልጇ አስረክባለች ማለት ነው። ብሩኬን በዚህ ነገር ደስተኛ ነው። ምክንያቱም ዋናው ነገር እሱ ለእናቱ ሰርቶ ቤት መስጠት ነበር እንጂ እሷ ለማንን ትስጥ፣ እሱ ምንም እንትን የለውም ማለት ነው። እና ለወንድሙን ቢሰጥ ዞሮ ዞሮ የእነሱ ነው። እና እኔ በጣም ደስ ብሎኛል። ቅመምየው የቅመምዬ ዋጋ መሆኑ ሁላቸው መስክሯል ማለት ነው። ለማንኛውም እንኳን ደስ አላችሁ።